ሰው እኮ ታወቀ። እውነት ማን ነው እሱ? ማን ነው እሱ? እስኪ ንገሪኝ፣ ማን ነው እሱ? በጣም ወጣብቂ ሰው ነው። ሁላ ለብሌን በጣም ይቀርብ ሰው ነበረ። በእጅሽ ያልሽውና በእርግጥ ጣፋጭ ነገር ለጣፋጭ ሴት ምንም አይሰራለትም። ይቅርታ ማለበል አታውቂኝም፣ እኔ ግን በደንብ አውቅሻለሁ። ደግሞ በጣም ነው የምታምሪው። አመሰግናለሁ። ይቅርታ ግን የማለቀውን ሰው አላናግርም። ተዋወቅን እኮ። ያኔ ወንድም ማን እንደሆንክ ተናገር፣ አለበለዚያ አልዘጋውም። ከተወሰኑ ደቂቃዎች በፊት ቸኮሌት የላኩልሽ ልጅ ነኝ። ከመዝጋትሽ በፊት አንድ ነገር ልንገርሽ። ምን? አይኖችሽ በጣም ነው የሚያምሩት። በዚህ ውብ አይን አታልቅሽባቸው። ይሁን፣ ለማንኛውም በጣም ደስ ብሎኛል። ብታይቺ ገረድ የእውነት እናቷን ያገኘሽ መስሏት እንዴት። ብሌንና ስቃዮቿ እንደቀጠሉ ነው። ዛሬም ከወትሮ በተለየ ፎቶግራፍ እንዲሰጣት አድርገዋል። ማለትም ይህ ፎቶ የእናትሽ ፎቶግራፍ ነው፣ አሁን በፎቶ እንዳገኘሻት ሁሉ በአካል ወደፊት ታገኛታለች ሲሉም በባዶ ተስፋ እያስጨፈሯት ይገኛሉ። እንግዲህ ከሀዘኗ ጀርባ ደስታ እንዳለ ሁሉ ዛሬ ላይ የሆነ ደስታ የመሰላት ብሌንም እማዬን አገኘው፣ አሁን እንደተባለው በፎቶ እንዳገኘው ሁሉ በአካል የማገኝበት ቀን ሩቅ አይሆንም እያለችም ፎቶዎቿ ጋር ትግል ላይ ናት። በዚህ ሁኔታ እሷ ደስታዋን እያጣጣመች ሳለ ቃል ግን ወደ በር በመሄድ ለአቶ ባህሉ ምስጋና ታቀርባለች። ምክንያቱም ስትቁነጠነጥና ካሁን የወይዘሮ ሰላምን ፎቶ እያሳያትና ከዛም እኔ ጉድ ሆናለሁ እያለች ባለችበት ሰዓት ብሌን ግን የያዘችው ፎቶግራፍ በጭራሽ የማይገናኝ ስለነበረ በደስታ ተዋጠች። ታዲያ በዚህ ምክንያት አቶ ባህሉ ያደረገው ነገር እጅግ እንዳስደነቃትና እንዳስገረማት በዚህ ምስጋና ልታቀርብለት እንደፈለገች በር ላይ ሆናም ስትደውል ዳግም የምትለውን ነገር ይሰማት ነበረ። ይቺ ገረድ የስራዋን አግኝታለች። እኔ እኮ ትክክለኛ እናቷን ካሁን ተነገራት ብዬ ፍርሃት ውስጥ ነበርኩኝ። ለማንኛውም ከዚህ ፍርሃት የገላገልከኝ ሳላደንቅ አላልፍም አለችው። ይህም ሁሉ ስትናገር ከጀርባ ሆኖ ሲከታተላት የነበረው ዳግም ምናልባትም ለብሌን ሊያስረዳት ትችል ይሆን? በብሌንና በዳግም መካከል ቅሬታ እንዲፈጠር አድርገው ዛሬ ላይ ዓይንህን ላፈር ብለዋለች። ዳግም በሚያሳዝን ሁኔታ ከጎኗ ሆኖ ሲረዳት እንደቆየና እሷም ምስጋና እያቀረበችለት እንደነበረ የምናስታውሰው ነገር ነው። ነገር ግን በሳሚ አማካኝነት ፎቶ ተቀርጾ የብሌን እጅ እንዲደርስና ከዛም ጠላቷ እንደሆነ እንድታውቅ አድርጓታል። በዚህ ምክንያት ብሌን ዓይንህን ላፈር፣ በጣም አንተ ባለጌና አስመሳይ፣ እንዴት እናቴን ታግትብኛለህ? በማለትም ዳግምን ሰደበችው፣ አዋረደችው፣ በጥፊም ቀላቀለችው። ሆኖም ጉዳዩን ለማስረዳት ቢጣጣርም አንተን ለማዳመጥ ጊዜም የለኝም በማለት ትተው ሄዳለች። ቃል እንዴት ወንድ ልጅ በጥፊ ትመቻለሽ እያለች ጥብቅና ልትቆም ፈለገች። ዳግም ግን ጥፋተኛ ነኝ፣ ለዚህ ጥፋቴ አይደለም ጥፊ ብዙ ነገር ብታደርገኝ ይገባታል፣ ምክንያቱም አንድ በደለኛ ነኝና እያለ ራሱን በጸጸት አለንጋ እየገረፈና አሁን የሚወዳት ብሌን ፊት እንዴት መቆም እንደከበደውም እየገለጸ ነው። ታዲያ በዚህ ሁኔታ መኝታ ክፍሉ ገብቶ እየተምሰለሰለ ስቃይ ውስጥ ገብቶ ባለበት ሰዓት ያቺ አስመዛዋ ቃል በመግባትም ያደረገው ነገር እኮ ጥሩ ነገር ነው። ምናልባትም ያንን ባታደርግ ኑሮ ወይዘሮ ገነት በህይወት የማይኖርበት አጋጣሚ ሊፈጠር ይችል ነበር ትላለች። ዳግምም ይህንን ተናግሮ ብሌንን ለማሳመን ቢሞክር ብሌን አልሰማም ብለው ወደ ሳሎን እንደተከሰተችና ከዛ በኋላ ቃል የምትናገረው ነገር ምን ነው እሷም እንዳንቺ በተረዳችኝ፣ ለማንኛውም ቃል ስለተረዳሽኝ በጣም አመሰግናለሁ ሲልም ገልጾላታል። አጋጣሚ እንደምንም ተፍጨርጭራ ወደ ፍቅር ግንኙነት ለመቀየርም እየተጣደፈች ነው። ምክንያቱም እሳቱን ማከታተል ይኖርብኛል፣ ከዚች ገረድ ጋራ እንዴት አድርጌ ላለያያቸው እያለች ስትጥር ነበረ። ብሌን አንድ ነገር ለዳግም አንድ ነገር እያደረገችም የበለጠ እንዲራራቁ ለማድረግ ብትሞክርም ብሌን ግን የቃልን ንግግር መስማት አትፈልግም። ይልቁንስ ምን አለ ዝም ብትይ፣ አንድ ጊዜ ጸጥ ልትይልኝ ትችያለሽን እያለች ትማጸናታለች። ዳግምም ወይዘሮ ገነትን ያገታት ዳግም እንደሆነ ስላወቁ
ከግቢ ማየት አልፈልግም፣ ውጣልኝ አንተ ባለጌና አስመሳይ ሰው ነህ በማለትም እስከ መስደብ ደረጃ ደርሷል። በዚህ ምክንያት ነገሮቹ እየተወሳሰቡባት የመጣችው ብሌንም እንደተለመደው እንባዎቿን እያፈሰሰች ተቀምጣለች። ይህ ወይዘሮ ገነት ስልክ በመደወል ይኸውልሽ ወይዘሮ ገነት የብሌን ወላጅ እናቷ በቅርቡ አለችና ከፈለግሽ ላስተዋውቅሽ እችላለሁ በማለት ለወይዘሮ ገነት ነግሯቸዋል። ወይዘሮ ገነት በጣም ተደሰቱ። ይህንን ለማየትም ጓጉተዋል። ሆኖም አሁኑኑ ከቤት ሄደሽ ለብሌን እናትሽ በቅርቡ እንዳለች ልታውቂ ይገባል በማለት ሄደሽ ንገሪያት ተብላለች። ስራዋንም አቋርጣ ቀጥታ ከነ ወይዘሮ ሰላም ቤት ተከስታለች። ወይዘሮ ገነትም የምስራች ይዛ እንደተከሰተችም ለብሌን ነገረቻት። እናቷ እዛው አካባቢ እንደምትኖር ስትነግራት ብሌን በጣም ተደሰተች። በበኩሏ ለወይዘሮ ገነት ያላት ጥላቻ በጥፍ እየጨመረ መጣ። ምክንያቱም ይቺ አሮጊት ሰላም እናቷ እንደሆነች ልታጋለጥ ይሆን እንዴ ጉድ ፈላ እያለች ነው። ቃል እንዲቃጅታ ብቻ አልበቃትም። ሌሊት ተኝታ ሁሉ በህልሟ ሊያስተኛት አልቻለም። ምክንያቱም ወይዘሮ ሰላም ከብሌን ጋር ስትተዋወቅና እናትና ልጅ ሲተቃቀፉ እሷ ወደ ዘብጥያ ስትወርድ ሁሉ ነገር ይታያት ነበረ። ታዲያ በህልም ዓለም ሆና ብዙ ነገር በህይወቷ እየተከናወነባትና ከዛ በኋላም ባዶዋን ስትቀር የተመለከተችው ቃልም ወይኔ ጉዴ አልፎ እውን ቢሆንስ ምን ሆናለሁ አለች። በዚህ ሁኔታ እየተጨናነቀች ያለችው ቃል ዛሬ መቃዠት ትጀምራለች። ወይዘሮ ሰላም መጠርጠር ቢሳናቸው እንጂ የቃል መርበትበትና መደናገጥ ብዙ ነገሮች ከጀርባ እንዳሉ ያመላክቱ ነበረ። ነገር ግን ወይዘሮ ሰላም በጣም የዋህና የሚያሳዝኑ እናት ናቸው። ብዙ ውስብስብ ችግሮችን ተሸክማም ከኩሽናዋ ጋር እየታገለች ባለችበት ሰዓት የቸኮላ ስጦታ ከሳሚ ተልኮላታል። ሳሚም እንዳንቺ አይነት ጣፋጭ ልጆች ጣፋጭ ይገባቸዋል ይላል። አይኗን እንደሚወደውም ገልጾላታል። በዛ በሚያምረው አይኗም ማልቀስ እንደሌለባትም ነግሯታል። አንተ ማነህ ስትል ጠይቀዋለች። የሳሚ ድምፅ እንደሆነ መቼም ባይጠፋትም ነገር ግን የሳሚ ነኝ በማለት ባያስተዋውቃትም መቼም እሱ መሆኑ የሚጠፋት አይመስልም። ለማንኛውም በጣም እወድሻለሁ፣ አፈቅርሻለሁ፣ እነዚህ አይኖች ግን ባታለቅሽባቸው ደስ ይለኛል በማለት ስልኩን ዘግቶታል። ታዲያ አሁን ላይ በፍቅሩ ሊያጠምዳት የፈለገው ሳሚም ትክክለኛ እናትሽን እኔ ላሳይሽ ነው እያለም እያስፈራራ የፍቅር ጥያቄ እንድትቀበል ለማድረግም አሁን መንገዱን ጀምሮታል። ከዚህ በፊት ወይዘሮ ገነትን በሐሰት ትሽ አረብ ሀገር እንደሄደች በዛው አልተመለሰችም። ስለዚህ እርምሽን አውጭ ብለው እንዳስለቀሷት ሁሉ አሁንም ደግሞ እናትሽን ከአረብ ሀገር እንደተመለሰች አግኝተናታል። ስለዚህ ልናገናኝሽ እንችላለን በማለት ስቃዋን ሊያበዙት ፈልገዋል። አቶ ኃይሉም ብሌን እናቷን ፍለጋ እየተሯሯጠች እያለች ነገር ግን እንዳታገኝ ብዙ ሩቅ መንገዶችን መጓዝ ይኖርባታል። ነገሩ የበለጠ እየቀረበች ስትመጣ እኛ ደግሞ እንድትርቅ እንሰራለን ሲልም ለቃል ነግሯታል። አሁን ላይ ወይዘሮ ገነት በሳሚ አማካኝነት ፎቶግራፉ እንዲደርሳት መደረጉና እንባ እያነባች ባለችበት ሰዓት እንግዲህ አጅሪት ቃል ትክክለኛውን ፎቶግራፍ አገኘችው በሚል ስሜት ፍርሃት ውስጥ ተሸበባም እየተሰቃየች ነበረ። ግን ትክክለኛ ፎቶግራፍ አለመሆኑ ስትመለከት ምን ያህል የዋህና ምስኪን ነሽ። ለማንኛውም እንግዲህ ትክክለኛ እናትሽን ሳይሆን በሐሰት የተዘጋጀልሽ የክፋት ውጥመድ ነበረ። አዎ ገና ተሰቃየሽና ገና ወደፊት ብዙ ነገሮች ይጠብቁሻል እያለችም እየተሳለቀችባት ነው። ይሁን እንጂ ለብሌን የምትናገረው ደግሞ በጣም ምስኪንና የተጎዳች አስመስላ ልትረዳት እንደምትፈልግም ቀርባ ስታቅፋትና እንደ ይሁዳ ጌታውን አሳልፎ እንደሰጠው ሁሉ እሷ ከጀርባዋ ተለጥፋ ብዙ ነገሮች ታሴርባት ነበረ። አለም ከጭንቅ የወጣችበትን ለአቶ ኃይሉ ምስጋና ለማቅረብ ስልክ ደወለችለት። ያደረገው ነገር በጣም አስደንቆኛል። እንዴት አልነገርከኝም? ምክንያቱም እኔ በጣም ፈርቼ ነበረ። ካሁን ቃል እናቷን አወቀች፣ ከዛ በኋላ ምን ሆናሉ እያልኩ ነበር። እንኳን በሆነ ይቅርና በህልም የሚየቃዠው መኝታ አጥቻለሁ። ታዲያ ብዙ ሁኔታ እያለሁኝ እንዳዘጋጀ ቅድመ ሁኔታዎችን አልነገርከኝም ስትልም ጠይቀዋለች። እሱም ቀድሜ ከነገርኩሽ ነገር ታበላሽብኛለሽ በሚል ፍርሃት ውስጥ ነው የደበቅኩሽ። ለማንኛውም
ገና ወደፊት ምን አየሽና ሲልም በኃይሉ ብሌንን ገና ሊያቃጥሏት እንደሚችሉም እየተናገሩ ነው። እንግዲህ በዚህ ሁኔታ እያወራች ያለችው ቃል ከጀርባ ሆኖ የሚከታተላት ዳግም እኛ ተመስጦ ሲያዳምጣት ነበረ። አሁን ላይ ብሌን ስለተጣላችው ዓይንህን ላፈር ስላለችው እንጂ የተለመደው የብሌንን ችግሬ ነው በማለት ሊያግዛት ይችል ነበረ። ቢሆንም ግን ሁለቱ እንዳይረዳዱ ወይም ደግሞ ዳግም የእሷን ችግር እንዳይካፈል ለማድረግ የወይዘሮ ገነት አጋች አድርገው ፎቶ ስለው ሰጡ። በዚህ ምክንያት ዓይንህን ላፈር ብለው ብሌን ጎን እንዲርቅ ተደርጓል። በዳግምና በብሌን መካከል ፍቅር እንዲፈጠር አሁንም እመኛለሁ። ወይዘሮ ሰላምን ቢሆን ግራ ቀኝ ተመልክተው ልጃቸው ብሌን እንደሆነች መጠርጠር ይኖርባቸዋል። ካለበለዛ ግን አቶ በኃይሉ የግላቸውን ጥቅም ለማስጠበቅ ሲሉ የማይሄዱበት ነገር የለም። ምናልባትም ነፍስ እስከ ማጥፋት ደረጃም ሊደርሱ ይችላሉ፣ በዚህ ጭካኔያቸው ማለት ነው። እናም እናንተ ምን ትላላችሁ? ለማንኛውም አደራ ድራማ አጓጊነቱን ቀጥሏል። መሰቃየት የለባቸውም። ሰላም ልጅሽን ወቂ፣ ብሌንም እናትሽ ሰላም እንደሆነች በትንሹም ቢሆን ለመጠርጠር ሞክሪ። በቀጣይ ክፍል እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።